ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ሰኔ 11 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን አሜሪካ ለሰላም እንቅፋት ሆነዋል ባለቻቸው የህወሓት አክራሪ አቋም አራማጅና ቤተሰቦቻቸው ላይ የቪዛ እገዳ መጣሏን ጤና ሚኒስቴር በ2017 በጀት ዓመት ከፍተኛ ያልተወራረደ ሂሳብ ካለባቸው ተቋማት መካከል አንዱ መሆኑን የህዝብ ተወካዮች ምክር ቤት ማስታወቁን፣ በአማራ ክልል የተሻለ የትራንስፖርትና የንግድ እንቅስቃሴ መኖሩን የክልሉ ሰላምና ጸጥታ ቢሮ መግለጹን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችን ቆዩ። አሜሪካ ለሰላም እንቅፋት ሆነዋል ባለቻቸው የህወሓት አክራሪ አቋም አራማጅና ቤተሰቦቻቸው ላይ የቪዛ እገዳ ጣለች። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ቶማስ ፒጎት ዛሬ በሰጡት ጋዜጣዊ መግለጫ አሜሪካ ለሰላም እንቅፋት ሆነዋል ባለቻቸው የህወሓት አክራሪ አቋም አራማጅና ቤተሰቦቻቸው ላይ የቪዛ እገዳ መጣሏን አረጋግጠዋል። አሜሪካ እርምጃውን የወሰደችው በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ቀጥተኛ ተሳትፎ ባላቸው ወይም ተባባሪ በሆኑ ግለሰቦች ላይ መሆኑ ተመላክቷል። የአሜሪካ የውጭ ጉዳይ መስሪያ ቤት መግለጫ በህወሓት አክራሪ አመራሮችና በኢትዮጵያ መንግስት መካከል በቅርቡ እያገረሹ የመጣው ውጥረት በሰሜን ኢትዮጵያ ዳግም ደም አፍሳሽ ጦርነት እንዳይቀሰቀስ ከፍተኛ ስጋት ደቅኗል ብሏል። ከ5 ዓመታት በፊት በተቀሰቀሰው ጦርነት የ600 ሺህ ሰዎችን ህይወት ከቀጠፈ በኋላ በዘንድሮ ዓመት መጀመሪያ ላይ የህወሓት ኃይሎች ከኢትዮጵያ መከላከያ ሰራዊት ጋር መጋጨታቸውን ያወሳው መግለጫው አሁንም የጦርነት ስጋት መኖሩን አስምሮበታል። በሰሜን ኢትዮጵያ የሚገኙ በመቶ ሺዎች የሚቆጠሩ ንጹሃን ዜጎች ዳግም ወደ ጦርነት አዙሪት እንዳይመለሱ በመስጋት መኖሪያ ቀያቸውን ጥለው እየተሰደዱ ነው ያለችው አሜሪካ የግጭት ዳግም መቀስቀስ ስጋት ፈጥረዋል ያለቻቸው የህወሓት አክራሪ አባላትና የቅርብ የቤተሰብ አባሎቻቸው ላይ የቪዛ ማዕቀብ ጥላለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሀገሪቱ የኢሚግሬሽንና ዜግነት አዋጅ በተሰጣቸው ህጋዊ ስልጣን መሰረት እርምጃውን መውሰድ መጀመራቸውን ቃል አቀባዩ ቶማስ ፒጎት ገልጸዋል። ይህ የቪዛ ገደብ ፖሊስ በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ተጠያቂ የሆኑ ወይም እጃቸው ያለበትን የህወሓት አክራሪ አቋም አራማጅ አባላትና የቅርብ ቤተሰቦቻቸውን ለይቶ የሚመለከት ነው በማለት ቃል አቀባዩ ተናግረዋል። አሜሪካ በሰላምና በክብር መኖር ከሚፈልገው የትግራይ ህዝብን ጨምሮ ከጠቅላላው የኢትዮጵያ ህዝብ ጎን መቆሟ እንደምትቀጥል መግለጫው ያረጋገጠ ሲሆን በቀጠናው ሰላምና መረጋጋት አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦች ተጠያቂነትን ለማረጋገጥና ድርጊታቸውን ይፋ ለማድረግ አሜሪካ ያላትን መሳሪያዎች ሁሉ መጠቀም ትቀጥላለች ብለዋል። ጤና ሚኒስቴር በ2017 በጀት ዓመት ከፍተኛ ያልተወራረደ ሂሳብ ካለባቸው ተቋማት መካከል አንዱ መሆኑን የህዝብ ተወካዮች ምክር ቤት አስታወቀ። ዛሬ ሰኔ 11 ቀን 2018 ዓ.ም 6ኛው የህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመኑ 26ኛ መደበኛ ስብሰባውን ያካሄደ ሲሆን በ138 መስሪያ ቤቶች በወቅቱ ያልተወራረደ ከ16.3 ቢሊዮን ብር በላይ ሂሳብ መኖሩን የፌዴራል ዋና ኦዲተር መስሪያ ቤት ገልጿል። በሚኒስትሮች ምክር ቤት ደንብ ቁጥር 190/2002 መሰረት ለውሎ አበልና ለመጓጓዣ የተሰጠ ቅድሚያ ክፍያ ሰራተኛው ስራውን አጠናቆ ከተመለሰ በኋላ በ7 ቀናት ውስጥ እንዲሁም የመንግስት መስሪያ ቤቶች የሂሳብ አያያዝ መመሪያ ለስራ ማስኬጃ የተሰጠ ቅድሚያ ክፍያ በ7 ቀናት ውስጥ መወራረድ እንዳለበት መደንገጉ ይታወቃል። ይሁንና ተቋማቱ በዚህ መሰረት መስራታቸውን ለማረጋገጥ ኦዲት ሲደረግ በ138 መስሪያ ቤቶችና በ18 ቅርንጫፎች በጠቅላላው ከ16.3 ቢሊዮን ብር በላይ በወቅቱ ያልተወራረደ መኖሩን በኦዲት መረጋገጡ ተገልጿል። በዚህ በጀት ዓመት ተሰብሳቢ ሂሳብ ከተገኘባቸው ተቋማት መካከል ከፍተኛውን ድርሻ የያዙት የጤና ሚኒስቴር፣ ዋቻሞ ዩኒቨርሲቲ፣ የከተማና መሰረተ ልማት ሚኒስቴር፣ የመስኖ ቆላማና አካባቢ ሚኒስቴር፣ ባህር ዳር ዩኒቨርሲቲ ትምህርት ሚኒስቴር፣ የአደጋ ስጋት ስራ አመራር ኮሚሽን፣ ጎንደር ዩኒቨርሲቲ ዋና ዋናዎቹ መሆናቸውን ተናግረዋል። ውዝፍ ተሰብሳቢ ሂሳቡ ከ2016 የበጀት ዓመት ጋር ሲነጻጸር በ2017 በ50.43 በመቶ ቢቀነስም ውዝፍ ተሰብሳቢ ሂሳብ በወቅቱ አለመወራረድ ለመንግስት ገንዘብ መባከን በር የሚከፍት በመሆኑ ለረጅም ዓመታት ሳይሰበሰቡ የተገኙ ሂሳቦች እንዲወራረዱ አስፈላጊው ክትትል እንዲደረግ ሊሰበሰቡ በማይችሉት ላይ ደግሞ በመንግስት
መመሪያ መሰረት ከመዝገብ እንዲሰረዙ ለተቋማቱ ሪፖርት መላኩ ተገልጿል። የኦዲት ሪፖርቱን ያቀረቡት የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ በበኩላቸው በ2017 በጀት ዓመት የፌዴራል መንግስት መስሪያ ቤቶች የጥሬ ገንዘብ ጉድለት ከባለፈው ዓመት ጋር ሲነጻጸር እየቀነሰ መምጣቱን ገልጸው ይህም በመንግስት ተቋማት ያለው የገንዘብ እንቅስቃሴ በኤሌክትሮኒክስ የክፍያ ዘዴ በመደገፉ ከፍተኛ አስተዋጽኦ ማበርከቱን መግለጻቸውን ከምክር ቤቱ ያገኘነው መረጃ ያመለክታል። በአማራ ክልል የተሻለ የትራንስፖርትና የንግድ እንቅስቃሴ መኖሩን የክልሉ ሰላምና ጸጥታ ቢሮ ገለጸ። በአማራ ክልል ባለፉት ጊዜያት ተከስቶ የነበረው የጸጥታ ችግር በሰዎች የዕለት ተዕለት ሕይወት ላይ ጥሎት የነበረው ጠባሳ ቀላል እንዳልነበረ የክልሉ መገናኛ ብዙሃን ዘገባ ጠቅሷል። በጸጥታ ችግሩ ምክንያትም ማህበረሰቡ ለከፋ ማህበራዊ፣ ኢኮኖሚያዊና ስነልቦናዊ ቀውስ ተዳርጎ መቆየቱንም የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ተናግረዋል። አማራ ሚዲያ እንደዘገበው በአሁኑ ወቅት የአስከፊ ወቅት አልፎ የክልሉ ሰላም ወደ ቀደመ ጤናማ እንቅስቃሴው እየተመለሰ መሆኑን ኃላፊው ገልጸዋል። ዛሬ በክልሉ ለሚታየው አንጻራዊ መረጋጋት ዋነኛው ባለቤት ራሱ ማህበረሰቡ ነው ሲሉም የሰላምና ጸጥታ ቢሮ ኃላፊው አመልክተዋል። ህዝቡ ሰላምን ለማስፈን ከጸጥታ መዋቅሮ ጎን በመቆም አመርቂ ተግባራትን እያከናወነ ይገኛል ያሉት ኃላፊው በተለይም የሚያጠራጥሩ የጸጥታ ስጋቶችን በንቃት በመጠቆም የከተማ ሰላምን አስተማማኝ እያደረገ ነው ሲሉ ተናግረዋል። የትጥቅ ትግል መፍትሄ አድርገው ወደ ጫካ የገቡ ታጣቂዎችን በመምከርና በመገሰጽ በርካቶች የሰላም አማራጭን ተቀብለው ወደ ቀያቸውና ወደ መደበኛ ህይወታቸው እንዲመለሱ ተደርጓል ሲሉም ዶክተር እሸቱ ገልጸዋል። በዚህ የጋራ ርብርብ ምክንያት አሁን ላይ በክልሉ ከበፊቱ የተሻለ አንጻራዊ ሰላም ሰፍኗል የሚሉት ኃላፊው የመረጋጋት ደግሞ በሰዎች የኑሮ ሂደት ላይ ትልቅ ለውጥ እያመጣ ነው። የሰላም ጥረቱ በክልሉ የተሻለ ትራንስፖርትና የንግድ እንቅስቃሴ እንዲኖር አስችሏል ነው ያሉት። በተለይም ወሳኝ የንግድ መስመሮች የተከፈቱ ነው። የትራንስፖርትና የንግድ እንቅስቃሴውን መልሶ እያንሰራራ ይገኛል። ህዝቡ ከቦታ ቦታ ተንቀሳቅሶ የመስራትና የመኖር እድሉ ከበፊቱ እጅግ እየተሻለ ሆኗል ብለዋል። አሁን በክልሉ የተገኘው አንጻራዊ ሰላምና መረጋጋት ዘላቂና የማይቀለበስ እንዲሆንም የህብረተሰቡና የጸጥታ መዋቅሮ ትብብር ጉዳይ አማራጭ የሌለው መሆኑንም በቢሮ ኃላፊው ተጠቁሟል። የተወዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የህወሓት ቡድን መሪዎች ወደ ሱዳን በመሸሽ ጦርነት ከፍተው ለመምራት እየተዘጋጁ ነው ሲሉ አቶ ጣዕመ አረዶም መግለጻቸውን፣ የለጋሾች ድጋፍ በመቀነሱ ኢትዮጵያን ጨምሮ የምስራቅ አፍሪካ ሀገራት ዘላቂ ለውጥ ማምጣት የሚችል የበጎ አድራጎት ተቋም መገንባት እንዳለባቸው መነገሩን ጨምሮ ሌሎች ዜናዎችን ቴዎድሮስ አይቸው እንደሚከተል ያቀርባቸዋል። የህወሓት ቡድን መሪዎች ወደ ሱዳን በመሸሽ ጦርነት ከፍተው ለመምራት እየተዘጋጁ ነው ሲሉ አቶ ጣዕመ አረዶም ገለጹም። የህወሓት ቡድን በትግራይ ክልል መጠነ ሰፊ የግዳጅ አፈሳና ወታደራዊ ምልመላ በማድረግ ለጦርነት እየተዘጋጀ መሆኑ ሲነገር ቆይቷል። ይህ የግዳጅ ወታደራዊ አፈሳም በክልሉ ፖለቲከኞች፣ በፖለቲካ ድርጅቶች፣ በሰብአዊ መብት ተቋማትና በመብት ተከራካሪዎች እንዲሁም በጋዜጠኞችና በማህበረሰብ አንቂዎች ከፍተኛ ተቃውሞ እያስተናገደ ነው። ይሁን እንጂ የህወሓት ቡድን ይህን የግዳጅ አፈሳና ወታደራዊ ምልመላ መከወኑ በሚነገር በት ወቅት ታጣቂዎችን በሱዳን የእርስ በርስ ጦርነት እያሳተፈ መሆኑ ይነገራል። የስምረት ፓርቲ የምክር ቤት አባልና የፓርቲው የሚዲያና ኮሚኒኬሽን ምክትል ኃላፊ አቶ ጣዕመ አረዶም የህወሓት ቡድን መሪዎች ወደ ሱዳን ሸሽተውና በዚያ ሆነው ጦርነትን ለመምራት እየተዘጋጁ ነው ብለዋል። ቡድኑ ከዚህ በፊት በሱዳን የእርስ በርስ ጦርነት እንዲሳተፉ ለሌተናል ጀነራል አልቡርሃን ጦር ቅጥረኛ ወታደር መላኩ ሳያንስ አሁንም ተጨማሪ ታጣቂ ወጣቶችን ለመሸጥ እየተንቀሳቀሰ ነው ሲሉ ለኢዜአ ተናግረዋል። የቡድኑ አመራሮች በአስመራና በአዲስ አበባ በኩል ልጆቻቸውን ወደ ውጭ ሀገር እያስወጡ የድሃን ልጅ ካልተጋደልክ እያሉ ይሰራሉ፣ ያፍሳሉ በማለት አብራርተዋል። አቶ ጣዕመ አክለውም ቡድኑ ከሻዕቢያና በሀገር ውስጥ ካሉ ታጣቂዎች ጋር በመሆን ጦርነት ለመክፈት እየተዘጋጀ ነው ሲሉም ተናግረዋል። የትግራይ ህዝብና ወጣት ይህ ህገወጥ ቡድን ጦርነት ለማስነሳት የሚያደርገውን እንቅስቃሴና ወጣቱን ለውትድርና የመሸጥ ተግባር የመቃወም ዘመቻ አጠናክሮ ሊቀጥል ይገባል ሲሉም አሳስበዋል። የፌዴራል መንግስት ህገ መንግስታዊ መብቱን ተጠቅሞ ሰላም ማስከበርና የሀገርን ሉዓላዊነት ሊጠብቅ ይገባልም ብለዋል። አስተያየታቸውን ለአባይ ቲቪ የሰጡት የትግራይ ክልል ምንጭ እንደገለጹት በትናንትናው ዕለት አርሚ 15 በሚል የሚጠሩት የህወሓት ቡድን ታጣቂዎች በኤርትራ በኩል አቋርጠው ወደ ሰሜን ኮርዶፋን ተጉዘዋል ብለዋል።
የኢትዮጵያ ሀገራዊ ምክክር ኮሚሽን ዋናው የምክክር ጉባኤ እስከሚደርስ ድረስ አሁንም አጀንዳዎችን የመቀበል ስራው ክፍት መሆኑን ገለጸም። ባለፉት ዓመታት ሀገራዊ ምክክር ለማሰናዳት ሲንቀሳቀስ የከረመው የሀገራዊ ምክክር ኮሚሽን ዋናውን የምክክር ጉባኤውን ሐምሌ 8 ቀን 2018 ዓ.ም ጀምሮ እንደሚጀምር መግለጹ ይታወቃል። ኮሚሽኑ በሚቀጥለው ወር ሐምሌ 8 ቀን 2018 ዓ.ም ጀምሮ በሚካሄደው ጉባኤ ላይ 4000 ተወካዮችን እንደሚቀበልና ለዚህም በቂ ዝግጅት መደረጉን አስታውቋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከፋና ፖድካስት ጋር ባደረጉት ቆይታ ምክክር በፍላጎት ላይ የተመሰረተ በመሆኑ ወደ ዋናው ጉባኤ በር ላይ እስከሚደርስ ድረስ አሁንም አጀንዳዎችን የመቀበል ስራው ክፍት መሆኑን ተናግረዋል። እዛ በሩ ላይ እስክንደርስ ድረስ አጀንዳዎችን እንቀበላለን። በእርግጠኝነት እነኛ አጀንዳዎች ቀድሞ መጥተዋል። እኔ ቀድሜ ተናግሬያለሁ። የአማራም ይሁን የኦሮሚያም ይሁን የትግራይም ይሁን ታጣቂዎችም ይሁን ፖለቲካ ፓርቲዎች አንፈልግም ያሉትም ይሁን የነሱ አጀንዳዎች ቀድሞ እኛ ቋት ውስጥ ገብተዋል። ለምን? ማህበረሰቡ ከነሱም ውስጥ የወጣ ነው። ከትግራይ ባለፈው አጀንዳ ስንሰበስብ በእርግጠኝነት ትግራይ ውስጥ ወደዚህ ወደ ዳያሎግ አንመጣም ያሉ ሰዎች ሊያመጧቸው የሚችሉ አጀንዳዎች አሁን ቋታችን ውስጥ ገብተዋል። የኦሮሚያ አጀንዳዎች ወይም የኦሮሚያ ታጣቂዎች ሊያመጧቸው ያልመጡቱ የሚያመጧቸው አጀንዳዎች ገብተዋል። አሁን ደግሞ ኦሮሚያ የነበሩ ታጣቂዎች አጀንዳቸውን እየሰጡ ነው። አማራ የነበሩ ታጣቂዎች ይኖራል እንጂ አማራ የነበሩ እንትኖች ወደ 263 ወረዳዎች ነው የደረስነው። 4ቱን አልቻልንም። 263 ወረዳዎች ያልመጡትንም ወረዳዎች አጀንዳ ጭምር ነው የሰጡን። ስለዚህ አጀንዳዎቹ አሉ። ስለዚህ እስከ መጨረሻው ድረስ ወደ ዳያሎጉ እንምጣ ከተባለ አሁን እኛ በራችንን አልዘጋንም። ለምን? አሳታፊ ነው ማለት መሆን ያለብን። ዋና ኮሚሽነሩ በኢትዮጵያ ዘላቂ ሰላምና መግባባትን ለመፍጠር የተጀመረው ሀገራዊ ምክክር ሂደት በርካታ ፈታኝ መንገዶችን አልፎ ወሳኝ ምዕራፍ ላይ ደርሷል ብለዋል። ሂደቱን ፍጹም አካታችና አሳታፊ ለማድረግ የታጠቁ ኃይሎችን፣ ተፈናቃዮችንና ከሀገር ውጭ የሚኖሩ ኢትዮጵያውያንን ለማካተት ሰፊ ጥረት መደረጉንም አስረድተዋል። ጉባኤው በመከባበርና በመደማመጥ መንፈስ ተወካዮቹ ችግሮቻቸውን እየተጋሩ ለመፍትሄው የሚመክሩበት እንደሚሆንም እምነታቸውን ገልጸዋል። ሁሉም የኢትዮጵያ ሕዝብ በሚባል መልኩ ግን ሰላም እንፈልጋለን ብለዋል። መመካከር ጀምረዋል። አጀንዳውን አምጥተዋል። 4000 የሆኑ ተወካዮቹን መርጦ አዘጋጅቶ አሁን ለሰኔ 30 ወይም ለሐምሌ 1 ራሱን እያዘጋጀ ነው። ሐምሌ 1 የምለው ምንድን ነው? ኦፊሻሊ ወይም ደግሞ እንትኑ መክፈቻው ነው ሐምሌ 8። ከዛ አንድ ሳምንት በፊት ቀድመው ይገቡና 4000ዎቹ ከዛ ይተዋወቃሉ። ከተለያየ ቦታ ይመጣሉ። ትልቅ ውበት ነው። አዲስ አበባን አይተው የማያውቁ ሊመጡ ይችላሉ። እርስ በርስ ይተዋወቃሉ። ንግግሩ ብሎ እንደ ጨበራ እንትን አይደለም። ስርዓት አለው፣ መከባበር አለው፣ መደማመጥ አለው። እኩል ሆነው ነው። ታች ወይም ላይ ሆኖ አንድ ሰው ዲስኩር አድርጎላቸው አጨብጭበው የሚለያዩበት አይደለም። ስለዚህ በኩል የሚነጋገሩበት ስለሆነ ስርዓቶቹን፣ ድንጋጌዎቹን በደንብ የሚረዱበት፣ አመካካሪዎቻቸው ጋር በሚገባ የሚተዋወቁበት እና በሚገርም ሁኔታ ለመጀመሪያ ጊዜ አርብቶ አደሮቻችን፣ አርሶ አደሮቻችን ከልሂቃኑ ከትልልቆቹ ፖለቲከኞች ስለዚች ሀገር እናውቃለን ከሚሉት ጋር ብዙ መጽሐፍ አንብበናል 3-4 ዲግሪ ያለን ከሚሉት ጋር ጎን ለጎን ቁጭ ብለው የሚነጋገሩበት ነው። እዚህ ውስጥ በጭራሽ ትምክህት ሊኖር አይገባም። ለምን? ሁላቸውም በራሳቸው አካሄድ አዋቂዎች ናቸው። ሐምሌ 8 ቀን 2018 ዓ.ም ለሚጀመረው ጉባኤም ከየአካባቢው ለተወከሉ 4000 ተሳታፊዎችም ከመስተንግዶ፣ ከሎጂስቲክስ እንዲሁም ከደህንነት ጋር በተያያዘ በቂ ዝግጅት መደረጉን ዋና ኮሚሽነሩ ተናግረዋል። ከወረዳ የሚመጡ አርሶ አደሮች፣ አርብቶ አደሮች፣ ሌሎች የማህበረሰብ ክፍል ተወካዮች፣ ከክልል የሚመጡት ምናልባት አንድ ቦታ ሊሆኑ ይችላሉ። ለምን? እንዲወያዩ፣ እንዲነጋገሩ በትርፍ ሰዓታቸውን ጭምር እና እሱ ሎጂስቲክሱን ቀላል አያደርገውም። ሁለተኛ ከውጭም የሚመጡ አሉ፣ ሌላም ደግሞ በፌዴራል ደረጃም ያሉ አሉና ስለዚህ በዚህ ሎጂስቲክሱ ወይም ደግሞ አቀባበሉ ሂደቱ በጣም ብዙ ነገር ይፈልጋል። ለምሳሌ አዳራሽ ይፈልጋል፣ መገበያ ቦታዎችን ይፈልጋል፣ መኝታ ቦታዎችን ይፈልጋል፣ ቁርስና ራት መኝታ ቦታ ይፈልጋል። ምሳ እዛው አዳራሽ ነው የሚሆነው። በዛ ሂደት ውስጥ ደግሞ ጤናን ይፈልጋል፣ ንጹህ ውሃ ይፈልጋል፣ መታጠቢያ ቦታዎች ይፈልጋል፣ የጸሎት ቦታዎች ይፈልጋል። ህጻናት አብረው በድንገት ቢመጡ የህጻናት ማቆያ ይፈልጋል። መዝናኛ፣ የተወሰኑ መዝናኛ ሂደቶችን ይፈልጋል።
የስፖርት መንቀሳቀሻዎችን ይፈልጋል። ባለድርሻ አካላት ብዙ ናቸው። የአዲስ አበባ መስተዳድር እንግዲህ ከተማው ራሱ ከተማ ላይ ስለሆነ ትልቅ ኃላፊነት አለበት። የፌዴራል መንግስት አለበት። የክልል መንግስታት እዚህ ውስጥ አሉበት። ምን ማለት ነው? የክልል መንግስታት ከፊልቱ ወረዳ ሶማሌ ክልል ውስጥ ከሩቁ ተሳታፊዎች መጥተው አዲስ አበባ ቆይተው እስኪመለሱ ድረስ የአዲስ አበባና የዛ የክልሉ እንዲሁም የፌዴራል መንግስት ኃላፊነት አለባቸው። ከጉባኤው በኋላ የሚቀመጡ ምክረ ሀሳቦች በተግባር ላይ መዋላቸውን ኮሚሽኑ በቅርበት ክትትል እንደሚያደርግ ፕሮፌሰር መስፍን ጠቅሰው በጉባኤው ማግስት በሀገሪቱ የመነጋገርና የመመካከር ባህል እንደሚዳብር ገልጸዋል። የለጋሾች ድጋፍ በመቀነሱ ኢትዮጵያን ጨምሮ የምስራቅ አፍሪካ ሀገራት ዘላቂ ለውጥ ማምጣት የሚችል የበጎ አድራጎት ተቋም መገንባት እንዳለባቸው ተነገረም። 10ኛው የምስራቅ አፍሪካ የበጎ አድራጎት ጉባኤ በአዲስ አበባ ስካይላይት ሆቴል በትናንትናው ዕለት መካሄድ ጀምረዋል። እስከ ሰኔ 13 ቀን 2018 ዓ.ም በሚካሄደው በዚህ ጉባኤ ላይ ከ30 በላይ ሀገራት የተወጣጡ ከ600 በላይ ተወካዮች እየተሳተፉ ይገኛሉ። የዘንድሮው ጉባኤ የሽግግር ስርዓቶችን በአስተማማኝ መሰረት ላይ መገንባት በሚል መሪ ቃል የተዘጋጀ ሲሆን በቀጠናው የሚገኙ የበጎ አድራጎት ተቋማት ዘላቂ ገቢ በማግኘት በኩል የሚገጥማቸውን ችግር የሚለዩበት፣ ሀገራት በጋራ ለመስራትና ለውጥ ለማምጣት አስፈላጊ የሆነውን የበጎ አድራጎት አቋማቸውን የሚያጠናክሩበት እንደሆነም ተጠቁሟል። በዓለም አቀፍ ደረጃ የለጋሾች ድጋፍ መቀነሱ በጉባኤው ላይ የተነሳ ሲሆን ለዚህም ኢትዮጵያን ጨምሮ የምስራቅ አፍሪካ ሀገራት ዘላቂ ለውጥን ለማምጣት የሚያስችል የበጎ አድራጎት ተቋም መገንባት እንዳለባቸው ተመላክቷል። በተመሳሳይ ከሰሃራ በታች ያሉ የአፍሪካ ሀገራት የበጎ አድራጎት ዘርፉ በዓለም አቀፍ ደረጃ እያጋጠሙት ባሉ ፈተናዎች መካከል እንደገና ለመገንባትና ውጤቶችን ለማምጣት የሚያስችሉ የአሰራር ለውጦችን የማጠናከርና በተለያዩ ድጋፍ በሚፈልጉ ዘርፎች መካከል ጠንካራ ትብብር መፍጠር አለባቸው ተብሏል። በዚህም በመንግስትና በግሉ ዘርፍ መካከል ትብብር መፍጠር፣ ሀገር በቀል የሲቪል ማህበራት ድርጅቶችን ማጠናከርና ማስፋፋት እንደሚያስፈልግ ተነግሯል። አሁን ላይ በመካሄድ ላይ የሚገኘው ይህ 10ኛው የምስራቅ አፍሪካ የበጎ አድራጎት ጉባኤ 2025 የሀገር መሪዎችን፣ የልማት ፋይናንስ ተቋማትን፣ የሲቪል ማህበረሰብ ድርጅቶችን፣ የግል ዘርፍ ተዋናዮችንና ከሀገር ውስጥም ሆነ ከመላው ዓለም የተወጣጡ የበጎ አድራጎት ድርጅቶችን በአንድ ላይ ያሰባሰበ መሆኑ ተገልጾ በቀጠናው ውስጥ ተጽዕኖ ፈጣሪ በሆኑ ኢንቨስትመንቶች ላይ ያተኮረ ከፍተኛ የፓናል ውይይቶችን፣ የእውቀት መጋሪያ መድረኮችንና ስልታዊ የግንኙነት ዕድሎችን ያካተተ መሆኑ ተመላክቷል። የምስራቅ አፍሪካ በጎ አድራጎት ጉባኤ በምስራቅ አፍሪካ ያለውን በጎ አድራጎት፣ ማህበራዊ ኢንቨስትመንትና ዘላቂ ልማትን ለማስፋፋት የተቋቋመ የቀጠናዊ ቀዳሚ ዓመታዊ መድረክ ነው ተብሏል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ኢራን ለስምምነቱ የማትገዛ ከሆነ የማያፈናፍን እንቅስቃሴ እገዳ ይጣልባታል ስትል አሜሪካ አስጠነቀቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የኢራኑ ፕሬዝዳንት ለ3 ወራት ገደማ ሲካሄድ የቆየውን ጦርነት ለማቆም የሚያስችል የመጀመሪያ ደረጃ ስምምነት ከተፈራረሙ ከሰዓታት በኋላ ኢራን ለስምምነቱ የማትገዛ ከሆነ የማያፈናፍን እንቅስቃሴ እገዳ ይጣልባታል ስትል አሜሪካ አስጠንቅቃለች። በሌላ በኩል የኢራን ፓርላማ አፈ ጉባኤና ዋነኛ ተደራዳሪ የሆኑት በሀገሪቱ ብሔራዊ ቴሌቪዥን ላይ በተላለፈ ቃለ መጠይቃቸው ላይ ከጦርነት በፊት ወደ ነበረው ሁኔታ አንመለስም ሲሉ ተናግረዋል። ዝርዝሩን ዘነበሉፍ እንደሚከተል ያቀርበዋል። ኢራን ለስምምነቱ የማትገዛ ከሆነ የማያፈናፍን የእንቅስቃሴ እገዳ ይጣልበታል ስትል አሜሪካ አስጠነቀቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ለ3 ወራት ገደማ ሲካሄድ የቆየውን ጦርነት ለማስቆም የሚያስችል የመጀመሪያ ደረጃ ስምምነት ከተፈራረሙ ከሰዓታት በኋላ ኢራን ለስምምነቱ የማትገዛ ከሆነ የማያፈናፍን የእንቅስቃሴ እገዳ ይጣልባታል ስትል አሜሪካ አስጠንቅቃለች። ባለ 14 አንቀጽ በሆነው በዚህ መግባቢያ ሰነድ መሰረት ሁለቱም ወገኖች በሚቀጥሉት 60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ ተጨማሪ ንግግሮችን ለማድረግ ቁርጠኝነታቸውን መግለጻቸው ይታወቃል። ይህ እየተገለጸ ባለበት ሰዓት ኢራን ለተደረሰው የስምምነት ነጥቦች የማትገዛ ከሆነ አሜሪካ የማያፈናፍን የእንቅስቃሴ ገደብ መልሳ ለመጣል ከተገቢው በላይ ዝግጁ ናት ሲሉ የመከላከያ ሚኒስትር ፔት ሄግሴት ተናግረዋል። አሜሪካ ካለፈው ሚያዝያ ጀምሮ ወደ ኢራን በሚገቡና ከኢራን በሚነሱ ሁሉም መርከቦች ላይ የጣለችው የባህር ላይ እንቅስቃሴ ገዳን ለማንሳት ተስማምታለች።
አስታውቃለች። ነገር ግን ኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን ያላትን ፍላጎት ለመተው የተስማማችውን የማትተገብር ከሆነ አስፈላጊው ሲሆን የመከላከያ ሚኒስትሩ እርምጃ ለመውሰድ ዝግጁ ነው ብለዋል። የመከላከያ ሚኒስትሩ ሀክሴት የአሜሪካ ወታደራዊ እርምጃና የሚደረጉ ድርድሮች ማዕከል የሚያደርጉት በኢራን የኒውክሌር ጦር መሳሪያዎች ላይ ነው በማለት አበክረው ገልጸዋል። ሀክሴት አክሎም ከስምምነቱ ጋር ተያይዞ ሙሉ ለሙሉ የሚከፈተውን የሆርሙዝ ወሽመጥ ነጻ ለማድረግ አውሮፓውያን አገራት ዝግጁ መሆናቸውን ገልጸዋል። ይህ በእንዲህ እንዳለ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዳይሬክተር የኢራን የኒውክሌር ፕሮግራምን በሚመለከት ተጨባጭ እርምጃ ለመውሰድ ዝግጁ መሆናቸውን ተናግረዋል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዳይሬክተር ራፋኤል ግሮሲ ዛሬ ማለዳ በሰጡት መግለጫ በሚኖሩ ቴክኒካዊ ተግዳሮቶች ላይ ግምታችንን እያስቀመጥን ጊዜያችንን ማባከን ተገቢ አይደለም ያሉ ሲሆን ሁሉም ሰው በቀና ልቦና እንደሚሳተፍና ስምምነቱ እንዲሳካ እንደሚሰሩ ጠቁመዋል። ዳይሬክተሩ አክለውም ኤጀንሲው ስለ የተወሰኑ ነገሮችና ኤጀንሲው ሊደርስባቸው ስለሚገባቸው ቦታዎች በጣም ጥሩ መረጃ እንዳላቸው፣ ነገር ግን ከሂደቱ በፊት መሄድ ትክክል አይደለም ብለዋል። ኢራን ከአሜሪካ ጋር በተፈራረመችው የመግባቢያ ሰነድ ላይ የኒውክሌር ጦር መሳሪያ ላለማምረት እንዲሁም ላለመግዛት ዳግም የተስማማች ሲሆን ሁለቱም ሀገራት ኢራን ባላት የተብላላ ዩራኒየም ላይ ለመነጋገር ተስማምተዋል። በሌላ በኩል አንድ ለቤንያሚን ኔታንያሁ ቅርብ የሆኑ ከፍተኛ የእስራኤል ባለስልጣን በአሜሪካና እስራኤል መካከል ሊባኖስን በሚመለከት አስቸጋሪ ድርድር እየተደረገ መሆኑን ሮይተርስ ዘግቧል። ባለስልጣኑ አክለውም እስራኤል በደቡባዊ ሊባኖስ ወታደሮቿን ለማሰማራትና አካባቢውን ተቆጣጥራ ለመቆየት ከያዘችው አቋም የመልቀቅ ፍላጎት አላሳየችም ብለዋል። በአሜሪካና ኢራን መካከል የተፈረመው የመግባቢያ ሰነድ ሊባኖስን ጨምሮ በየትኛውም ግንባር የሚካሄዱ ወታደራዊ እርምጃዎች ይቆማሉ ቢልም የሊባኖስ መገናኛ ብዙሃን ግን የእስራኤል ጥቃት እንደቀጠለ መሆኑን ዘግበዋል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ በቴሌግራም ገጻቸው ላይ ባሰፈሩ ጽሑፍ እስራኤል ሊባኖስን ማጥቃት የምትቀጥል ከሆነ የመግባቢያ ሰነዱን መጣስ አድርገን እንመለከተዋለን ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቡድን 7 ስብሰባ ላይ ከኔታንያሁ ጋር ወዳጅነት እንዳላቸው ገልጸው እስራኤል በሊባኖስ ላይ እየወሰደች ያለውን ወታደራዊ እርምጃ ተችተው ተናግረዋል። በተጨማሪም የኢራን ፓርላማ አፈ ጉባኤና ዋነኛ ተደራዳሪ የሆኑት መሐመድ ባጋር ጋሊባፍ በአገሪቱ ብሔራዊ ቴሌቪዥን ላይ በተላለፈ ቃለ መጠይቃቸው ከጦርነቱ በፊት ወደ ነበረው ሁኔታ አንመለስም ሲሉ ተናግረዋል። አፈ ጉባኤው አክለውም ኢራን በሆርሙዝ ወሽመጥ ላይ ሉዓላዊነት አላት፣ ለአገልግሎታችን ዋጋ መቀበላችንን እንቀጥላለን ብለዋል። ወሳኝ በሆነው የሆርሙዝ ወሽመጥ የሚያልፉ መርከቦችን ከ60 ቀናት በኋላ ማስከፈል ትጀምራለች ሲሉም ተናግረዋል። ትራምፕና የኢራኑ ፕሬዝዳንት በፈረሙት ስምምነት ላይ ተህራን ከኦማንና የባህረ ሰላጤው አገራት ጋር በመሆን የሆርሙዝን ወሽመጥ እንዴት እናስተዳደር በሚለው ዙሪያ ሰፋ ያለ የስምምነት ሰነድ ያዘጋጃሉ የሚል አንቀጽ እንደተካተተ ተጠቁሟል። የአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ዘርፋይ ሀብታሙ እንደሚከተል ያቀርባቸዋል። አማራ ባንክ 4ኛ ዓመት የምስረታ በዓሉን ባከበረበት ወቅት ጠቅላላ ካፒታሉ 10.28 ቢሊዮን ብር መድረሱን አስታወቀም። አማራ ባንክ የሥራ ጅማሩን 4ኛ ዓመት ባከበረበት ወቅት ሥራ ከጀመረበት ዕለት አንስቶ ጠቅላላ ካፒታሉ 10.28 ቢሊዮን ብር መድረሱን የባንኩ ተጠባባቂ ዋና ሥራ አስፈጻሚ ሳሙኤል ታደሰ ገልጸዋል። ባንኩ በአጠቃላይ በአገሪቱ ተደራሽነቱን በማሳደግ 321 ቅርንጫፎችን መክፈቱን የጠቆሙት አቶ ሳሙኤል ከ2.9 ሚሊዮን በላይ ደንበኞችን በማገልገል ላይ ይገኛል ብለዋል። ከ1.2 ሚሊዮን በላይ የሚሆኑት ደንበኞችም ዘመናዊ የሞባይል ባንኪንግ አገልግሎት ተጠቃሚ ናቸው ነው ያሉት። ከ247 ሺህ በላይ የባንኩ ደንበኞችን የክፍያ ካርድ ተጠቃሚ ማድረግ እንደተቻለም ጠቁመዋል። አማራ ባንክ በአሁኑ ወቅት ከ4500 በላይ ሰራተኞችን ማፍራት ችሏል ነው ያሉት። ባንኩ ባለፉት ዓመታቶቹ በአገልግሎት ተደራሽነት፣ በቴክኖሎጂ ፈጠራ፣ በሀብት አሰባሰብና በብድር አቅርቦት ረገድ አበረታች እድገት ማስመዝገቡን ተጠባባቂ ዋና ስራ አስፈጻሚው ገልጸዋል። ባንኩ ያስመዘገበው ውጤትም ባለአክሲዮኖችና ደንበኞች በተቋሙ ላይ በጣሉት እምነት በቦርድ አመራሮች፣ በስራ ኃላፊዎች እንዲሁም በመላው ሰራተኞች ጋር ጥረት መሆኑን ገልጸው ላበረከቱት አስተዋጽኦ ምስጋናቸውንም አቅርበዋል። የስትራቴጂካዊ ግባቶችን በማሳካትና የአገልግሎት ተደራሽነትን በማሳደግ በኢትዮጵያ የፋይናንስ ኢንዱስትሪ ውስጥ ተወዳዳሪና ተመራጭ ለመሆን የጀመረውን ጉዞ አጠናክሮ እንደሚቀጥልም አረጋግጠዋል። የኢትዮጵያ ግሪን ቢልዲንግ አሊያንስና ኢትዮጵያ አካባቢ ጥበቃ ባለስልጣን የአዲስ አበባ ከተማን የካርበን ልቀት ለመቀነስ የሚያስችል ስምምነት ተፈራረሙ። ኢትዮጵያ ግሪን ቢልዲንግ አሊያንስና የኢትዮጵያ አካባቢ ጥበቃ ባለስልጣን የአዲስ አበባ ከተማን የካርበን ልቀት ለመቀነስና የአየር ንብረት መቋቋም አቅምን ለማጎልበት የሚያስችል ስምምነትም ተፈራርመዋል። በዚህ የጋራ መግባቢያ ስምምነት ላይ የአዲስ አበባ ከተማን የካርበን ልቀት ቅነሳና የመቋቋም አቅም ግንባታ ፕሮጀክትም በይፋ መጀመሩም ይፋ ሆኗል። ስምምነቱ በአገር አቀፍ ደረጃ የተጀመሩ የአረንጓዴ ልማት
የልማት ስራዎችን በማቀናጀት አዲስ አበባ ከተማን አረንጓዴ የማድረግ ራዕይን ለመተግበር ያለመ ነውም ተብሏል። በመርሃ ግብሩ ላይ ንግግር ያደረጉት የአሊያንሱ የዳይሬክተሮች ቦርድ ሰብሳቢ አቶ ተስፋዬ ወልደሚካኤል የአዲስ አበባ ገጽታን ንጹህ አየር የሚተነፈስባት ህንፃዎች ኃይል የሚያመነጩበትና የከተማው መሰረተ ልማቶች ከተፈጥሮ ጋር ተስማምተው የሚገነቡበትን አሰራር እውን ለማድረግ ያስፈልጋል ሲሉም ገልጸዋል። የአካባቢ ጥበቃ ባለስልጣን የዋና ዳይሬክተር ጽህፈት ቤት ኃላፊ አቶ ተሾመ አቡኔ የተበታተኑ የአረንጓዴ ቴክኖሎጂና የኮንስትራክሽን ስራዎችን ወደ አንድ ወጥ ሀገራዊ ማስተር ፕላን በማምጣት ተናቦ መስራት ያስፈልጋል ብለዋል። የተበጣጠሰ የመረጃ የእሴት ሰንሰለቶቹ በሁለት ዓመት ውስጥ የተቀናጀ የዋጋዎቹ የኮንስትራክሽን የአረንጓዴ ቴክኖሎጂ አጠቃላይ መረጃ ወጥ በሆነ አንድ ወጥ ሀገራዊ ማስተር ፕላን ወይም ማስተር ዳታ ሴንተሮች ኖሮ ተናቦ የመስራትና ግሪን እና ክሊን ኢትዮጵያን ይሁን የማድረግ ራዕዩን ለማሳካት ዛሬ የኢትዮጵያ አካባቢ ጥበቃ ባለስልጣን ከአሊያንሱ ጋር ሆኖ የጋራ መግባቢያ ሰነድ ይፈርማል። መሰረተ ልማቶች ሲገነቡ ከአካባቢ ጥበቃ ጋር ተስማሚ መሆን አለባቸው ሲሉ ደግሞ የአሊያንሱ የዳይሬክተሮች ቦርድ ሰብሳቢ አቶ ተስፋዬ ወልደሚካኤል ተናግረዋል። ህንፃዎች ይገነባሉ ወይም መሰረተ ልማቶች ይሰራሉ እና በተቻለ መጠን ከአካባቢ ጥበቃ ጋር ተስማሚ እንዲሆኑ ያስፈልጋል። ቴክኖሎጂ የሚሰሩ ህንፃዎች በተቻለ መጠን ግሪን ሰርቲፊኬሽን እንዲያገኙ ይጠበቃል። ከፍተኛ የሆነ ኤነርጂ ኮንሰምፕሽን፣ ከፍተኛ የሆነ የውሃ ኮንሰምፕሽን ወይም ለኑሮም ለጤናም ተስማሚ ያልሆኑ ኤንቫይሮንመንቶችን ለማሻሻል ነው። እንግዲህ ይሄ በዓለም አቀፍ ደረጃ ብዙ ሄደውበታል። እኛ ገና ነን። ይሰራሉ። ኢኒሼቲቮቹ ጥሩ ናቸው። ኢኒሼቲቮች ደግሞ ግሎባሊ አላይን እንዲሆኑ እንፈልጋለን። ሁለተኛ ግሪን ሰርቲፊኬት ማግኘት አለባቸው በዓለም አቀፍ ደረጃ። እኛ ቀስ በቀስ ከመንግስት ተቋማት ጋር ይህንን ኢንትሮዲዩስ ለማድረግ ነው። ህንፃዎች ግሪን ሰርቲፊኬት እንዲያገኙ፣ ኢንፍራስትራክቸር ግሪን ሰርቲፊኬት እንዲያገኙ፣ ዘላቂ እንዲሆኑ በዘላቂነት የተጀመረው ስራ እንዲስፋፋ የበለጠ ለመርዳት ነው። ይህ ፕሮጀክት ሌሎችም ፕሮጀክቶችም እንደመነሻ ሊሆን እንደሚችል የአሊያንሱ ዋና ስራ አስፈጻሚ የሆኑት ሊቁ ሰለሞንም ጠቁመዋል። ከዛም ደግሞ ኮፕ 32 አሁን በቅርቡ ኢትዮጵያ አዲስ አበባ ላይ ሆስት ይደረጋል። ሶ ለእንደዚህ አይነት ላሏት ኮሚትመንቶች ተጨባጭ ስራዎችና ኢንተርናሽናሊ ቫሊዴት የሚደረጉ ሰስቴኔብል የሆኑ ስራዎችን መሬት ላይ ለመስራት ይሄ ዶክመንት በጣም አስፈላጊ ነው። ቢኮዝ ምንም አይነት ነገር ስንሰራ ካለው ሪያሊቲ እና መሬት ላይ ካለው ትክክለኛ ዳታ ተነስተን ስለምንሰራ ይሄ ዶክመንት ማንኛውም ጥናትም ለመሆን ፕሮጀክትም ለመጀመር የተሻለ እንትን ነው የሚሆነን። ሶ እንደ ጀነራል የሆነ ቤዝ ላይን ይሆናል ለሁሉም ፕሮጀክቶች ማለት ነው። ሶላር ቪሌጅ ኢትዮጵያና ኦክስፋም ኢትዮጵያ በጋራ ሆነው የግሉን ዘርፍ በማስተባበር አነስተኛ የመሬት ይዞታ ላላቸው አርሶ አደሮች ድጋፍ ለማድረግ እየሰሩ መሆኑን ገለጹ። ሶላር ቪሌጅ ኢትዮጵያና ኦክስፋም ኢትዮጵያ በጋራ በመተባበር ዛሬ ሰኔ 11 ቀን 2018 ዓ.ም ባካሄዱት አውደ ጥናት የግሉን ዘርፍ በማስተባበር አነስተኛ የመሬት ይዞታ ላላቸው አርሶ አደሮች ድጋፍ ለማድረግ እየሰሩ መሆኑን ገልጸዋል። የሶላር ቪሌጅ ኢትዮጵያ መስራችና ስራ አስኪያጅ ለቤዛ አለሙ በወቅቱ እንደገለጹት ከንጹህ ኢነርጂና ከዘላቂ ግብርና ትስስር ጋር የተያያዙ አዳዲስ የአየር ንብረት ዘመናዊ መፍትሄዎችን የሚያሳይ እንዲሁም ሁሉን አቀፍ ልማት የሚያበረታታ አውደ ጥናት ተካሂዷል ብለዋል። በስልታዊ አጋርነት ለዘላቂ እድገት በሚል መሪ ቃል በተዘጋጀው አውደ ጥናት ላይ የአየር ንብረት ዘመናዊ ቴክኖሎጂዎች ግብርናውን እንዴት እየለወጡ እንደሚገኙ፣ የመቋቋም አቅምን እንደሚያሳድጉ እና በተለይም ለሴቶችና ወጣቶች ኢኮኖሚ እድሎችን ለመፍጠር ያለመ መሆኑም ተገልጿል። ሶላር ቪሌጅ ኢትዮጵያ በከተማ ግብርና ዙሪያ ባዮጋዝን በዘመናዊ መልኩ መጠቀም እንዲሁም የአካባቢ ብክለትን የሚከላከሉ የሶላር ቴክኖሎጂዎችን አነስተኛ የመሬት ይዞታ ላላቸው አርሶ አደሮች እየደረሰ እንደሚገኝ ስራ አስኪያጁ ገልጸዋል። ዛሬ ስብሰባው ምንድነው? ፒ4 የሚባል ግራንት ፓርትነርስ ፎር ግሮዝ የሚባል ኢትዮጵያ ውስጥ አንድ ሶስት ሀገሮች እርዳታ የሚያደርጉበት ግራንት ነበረን። ይህንን ግራንት ከኦክስፋም ግሬት ብሪትን ኢትዮጵያ ኦፊስ ጋር ሆነን አብረን ለሁለት ዓመት መሬት ላይ ስናውል ነበር። ይህንን በጥሩ ሁኔታ በከፍተኛ አፈጻጸም መሬት ላይ ለማውረድ ሞክረናል። እግዚአብሔር ይመስገን። ዋናው ዓላማችን ምንድነው? እኛ ባለ ሪሶርስ አጭር ነው የሀገራችን ውስጥ፣ ግን ያለችዋን ሪሶርስ ከውጭ የምናገኛት ሪሶርስ በትክክል መሬት ላይ ወርዳ ገበሬውን ህይወት ኢምፓክት እንድታደርግ ስለምናምን እነዚህ ሰዎች ሰጡንን ገንዘብ በትክክል መሬት ላይ አውርደን ብዙ ገበሬዎች 14 የአነስተኛና ጥቃቅን ማህበራት የተለያዩ ሴቶች፣ ወጣቶች ያሉበት ቶታሊ በሚሰሩት ስራ የበለጠ እውቀት እንዲያገኙ የበለጠ ምርታማ እንዲሆኑ የምንችለውን ድጋፍ አድርገናል። ሶላር ፓምፖችን በመከፋፈል ገበሬዎቹ ኑሯቸው እንዲለወጥ
ብዙ ኤፈርት አድርገናል። ይሄንን ሴሌብሬት ለማድረግና ይሄንን ፓርትነርሺፕ ከሌሎቹም ጋር ይሄ ፓርትነርሺፕ ምን ያህል ውጤታማ እንደሆነ በማሳየት ሌሎችም አብረው እንዲሰሩ የመንግስት አካላት፣ ኤንጂኦዎች፣ የፋይናንሻል ኢንስቲትዩሽኖች በተለይ ገንዘብ ብድር በመስጠት እንዲተባበሩና አብረን እንግዲህ ተያይዘን እነዚህን ገበሬዎች እንድንደርሳቸው ይሄንን ለማድረግ ይሄንን መልእክት ለማስተላለፍ ነው ዛሬ ይሄንን ወርክሾፕ የጀመርነው። እርግጠኛ ነኝ ውጤታማ ይሆናል። ካልተባበርን፣ እጅ ለእጅ ካልተያያዝን የገበሬዎችን ህይወት መቀየር አንችልም። ስለዚህ ለዚህ ወሳኝ የሆነ የህይወት ጉዳይ ሁላችን እንድንተባበር አደራላለሁ። በጣም ጥሩ ፕሮግራም ነው ያለን። በጣም ብዙ የስራ ኃላፊዎች ተገኝተውልናል። የምንመለከታቸው ከየክልሉ የግብርና ቢሮ ኃላፊዎች፣ ዋና ቢሮዎች እዚህ ተገኝተዋል። ከነሱ ጋር እጅ ተያይዘን ይህን ስራ ስራ ነው የምንመታለኝ። በአውደ ጥናቱ ላይ የፓናል ውይይቶች፣ የመፍትሄ አመላካች ገለጻዎችና ተግዳሮቶች ላይ ማሰላሰልን የሚያጎለብቱ እንዲሁም የአየር ንብረት ዘመናዊ ግብርናን ለማሳደግ የሚያጠናክሩ ጠቃሚ ግንዛቤዎችን መነሳታቸውን ሶላር ቪሌጅ ኢትዮጵያ መስራችና ስራ አስኪያጅ ለቤዛ አለሙ ጠቁመዋል። ስትከታተሉት የነበረው የዕለተ ሐሙስ ሰኔ 11 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት